የፍቅር ጥግ ክፍል 2 ልብ አንጠልጣይ የፍቅር ታሪክ። ደራሲ ማኔ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። በደስታ ተስማማች። እንደ እብድ አደረጋት። ዓለምን የገዛች ያህል እንደ ተሰማት ነገረችኝ። እኔም ወስጄ ከእናቴ ጋር አስተዋወቅኳት። እናቴና እሷ ረጅም ዓመት እንደሚተዋወቅ ሰው ባንዴ ተግባቡ። እኔም ያንን ደስታቸውን ሳይ በጣም ደስ ብሎኝ በፈገግታ እየተመለከትኳቸው ነበር። ፋኖስ ልክ ፈጣሪ የጨለመው ሕይወቴን አይቶ ብርሃን ትሆንልኝ ዘንድ እሷን ስለላከልኝ አመሰገንኩት። የመጀመሪያዬ ስለሆነ ይሁን ወይ ደግሞ የኔ የተለየ ፍቅር ሆኖ አላቅም፣ ግን አብረን ውለን ባንለያይ ደስታዬ ነው። ሳገኛት አይኔን ካይኗ ላይ ለደቂቃ መንቀል አልፈልግም። አስቸኳይ ስራ ኖሮኝ እሷ ከደወለችልኝ ትቼ ወደ እሷ ጋር ነው የሚሄደው። በየቀኑ ማለት በሚያስችል ሁኔታ ከሷ የሆነ ስጦታ ይሰጠኛል። ፍቅር እብድም ጅልም ነው። ሞኝ ያደርገናል። ምንም ነገር እንዳይታየን እውር የሚያደርገንም ነገር አለ። እኔ ከስራ ቀርቼ እሷም ከስራ ቀርታ ቀኑን ሙሉ አብረን እንውላለን። እንደዛም ሆኖ እኔ አልጠግባትም። ቤት ገብቼ ሌሊቱን ሙሉ ለእናቴ ስለሷ እያወራሁላት ባድር ደስታዬ ነው። ጠዋት ላይ ከእንቅልፌ ተነስቼ ወደ ስራ በመሄድ ፋንታ እሷ ወዳለችበት መሄድ ነው የምፈልገው። አንድ ወንድ ከሴት ልጅ የሚመኘውን በሙሉ ሰጥታኛለች። ሕይወት ውስጥ በነበረኝ ደስታ ላይ እጥፍ ደስታን ጨምራልኛለች። ብቻ ለምን እስከ ዛሬ ሳላፈቅር ቆየሁ? ፍቅር እንደዚህ ደስ ይላል እንዴ ብዬ እስክገረም ድረስ ለኔ ልዩ ሴት ነበረች። በፍቅሯ አብጃለሁ ለማለት 6 ወር ብቻ ነበር የበቃኝ። በነዛ ወራት ውስጥ እኔ ስወለድ አብራኝ ተወልዳ አብራኝ አድጋ ሁሌም ከጎኔ የነበረች ሴት እንደሆነች ያህል ነበር የተሰማኝ። ገና ስንገናኝ ፊቷን አይቼ ስሜቷን አውቀዋለሁ። እሷም እንደዛው። ሰው ፊት ሳናወራ ተያይተን ብቻ እንግባባለን። ልክ ከእናቴ ጋር ስሆን የሚሰማኝን ነፃነት እሷም ጋር አገኘዋለሁ። ብር ቢኖረኝ ባይኖረኝ ግድ የላትም። የኛ ዋናው ነገር መተያየታችን ብቻ ነው። ብቻ እናቴ በእኔ ጸባይ እስክትገረም ድረስ በወጣሁ በገባሁ ቁጥር አፈዘዘች አይደል እያለች መቀመጫ እስክታሳጣኝ ከልብ ያፈቀርኳት። ፋኖስ ሁሌ የምትነግረኝ አንድ ነገር ካለ ጓደኞቼ በተሰበሰቡበት ያንተም ጓደኞች ተሰብስበው ተንበርክከህ ታገቢኛለሽ ብለህ ስትጠይቀኝ ያለውን ደስታ ሳስበው በቃ እኔ እንጃ ያንን ቀን አይቼ ብሞትም አይቆጨኝም። ለኔ ምድር ላይ የሚያጓጓኝ ቀን ያ ብቻ ነው ትለኛለች። ይህ ንግግሯ በተገናኘን ቁጥር ካፏ ጠፍቶ አያውቅም። እኔም እንደምንም ብዬ ለሷ ቀለበት ለማሰር መሯሯጥ ጀመርኩ። ቀኑ እሮብ ነበር። ፋኖስ አሞኛል አንገናኝም ስትለኝ በጣም ደብሮኝ ስለነበር የምሰራውን የከስተመር መኪና ይዤ ወደ ቤት ሄድኩ። ሰዓቱ 7 ወይም 8 ሰዓት ቢሆን ነው። ስደርስ እናቴ ከጎረቤታችን ልጅ ጋር የሞቀ ጨዋታ ይዘው ፍንድቅድቅ እያሉ ይስቃሉ። እናቴ አልጋ ላይ ጋደም ብላለች። ልጅቷ ደግሞ ሙሉ ዕቃውን መኝታ ቤት አስገባብታ ቡናዋን እያፈላች ከአልጋው ስር ካጠገቧ ቁጭ ብላለች። ልክ ስገባ እናቴ እረፍ ብላ እንደዛ እየተፍለቀለቀች ሳያት ደስ አለኝና ሄጄ ሳምኳት። ሁሌም እንደዚህ ሳቂልኝ እሺ ብያት አጠገቧ ቁጭ አልኩ። እናቴ ገልመጥ አድርጋኝ ሰላም በላት እንጂ አላየሃትም እንዴ አለችኝ። የውሸት ፈገግ እያልኩ ኦይ ይቅርታ አላየሁሽም ነበር፣ ደህና ነሽ የጎረቤቴ ልጅ አልኳት። አንገቷን ደፍታ ደህና ነኝ አለችኝ። ጥሩ በቃ እማዬ ተጫወቱ እኔ ልተኛ ነው ብያት ብድግ አልኩና እናቴ ግን እጄን ያዘችና አስቀመጠችኝ። ምነውማ ፈለግሽኝ አልኳት። አዎ አንድ ነገር ልንገርህ ብዬ ነው፣ በአንተ ፊት ቃል ላስገባት ነው አለችኝ።
ማንን? እስካሁን ስሟን እንኳን አታውቀውም አይደል? ልዕልት ትባላለች። ልጄ እኔ አንድ ቃል የማስገባችሁ ነገር ቢኖር እኔ የሆነ ነገር ብሆን አይበለውና ብሞት እሷን ጓደኛ፣ ጎረቤት፣ እናት አድርገህ ትከሻዋን ተደግፈህ አንቺም ልዕልቴ በምትወጃት እናትሽ ይዤሻለሁ። ልጄን ተቆጣኝ፣ ገላመጠኝ ብለሽ ፊትሽን እንዳታዞሪበት። ምንም ሁኔታ ውስጥ ቢሆን አደራዬ ላንቺ ነው የሰጠሁት። በምድር ላይ የሰጠሁሽን ቃል በሰማይ ይቀበልሻለሁ። ይህንን ቃሌን እንዳትረሱ አለች። እናቴ ተናግራ እስክትጨርስ እኔ ቀድሞ እንባዬ ፈሶ አለቀ። በጣም ስለተናደድኩ ተነስቼ ትቻት ወጣሁና አልጋዬ ላይ ተዘረርኩ። አላስችልህ ሲለኝ ደግሞ ተመልሼ ሄድኩና እማዬ ሁለተኛ ይሄ እኔ ብሞት ወይ የሆነ ነገር ብሆን የምትዩን ነገር ደግመሽ ከተናገርሽው እንጣላለን። ሁለተኛ እንደዚህ ስትይ ከሰማሁሽ ደግመሽ ፊቴን አታዩ። ቆይ እኔ ተጨንቄ እንድሞት ነው እንዴ የምትፈልጊው? ደሞስ ቆይ ካልጠፋ ሰው ለዝች ዘገምት እንዴት ነው አደራ የምትሰጪኝ? እኔ እኮ ፍቅረኛ አለኝ። በቅርቡ ሚስቴ ላደርጋት ነው። ታዲያ ይቺ ምን ቤት ናት? ደሞ እሷን ብሎ ልዕልት በስነ ስርዓት ማውራት ማትችል እንዴት ልዕልት ትባላለች ብያት ተመልሼ ወጣሁና ሳሎን ቁጭ ብዬ ቴሌቪዥን መመልከት ጀመርኩ። ትንሽ ቆየት ብለው እናቴና ልጅቷ ተያይዘው መጡ። እናቴ ተነስና ትምህርት ቤት አድርሰሃትና አንተ ጋር መኪና እያለ ለምን ታክሲ ትጠብቃለች አለችኝ። ውስጤ ቅጥል እያለ ቢሆንም እሺ ብያት ቁልፌን አንስቼ ወጣሁ። ልጅቷ ቅርፍፍ እያለች መጣችና ጋቢና ገብታ ቁጭ አለች። ልክ ከግቢ እንደወጣን ውረጅና በእግርሽ ሂጂ ልላት ፈልጌ ነበር። ግን እናቴ ስትሰማ ምን እንደሚሰማት አሰብኩና እዛው ቤቷ አደረስኳት። ትምህርት ቤት በሯ ላይ ጣልኳት። ስትወርድ ፊቴን እንኳን አላየችው። ቻው ወይም አመሰግናለሁ እንኳን አላለችኝም። ይባስ እየተናደድኩ ወደ ቤት ለመመለስ መኪናውን እያዞርኩ እናቴ ደወለችና አንድ ክላስ ብቻ ነው ያላት፣ ቢበዛ 45 ደቂቃ ነው፣ በዛው ይዘሃትና አለችኝ። እየማልኩ አላረገውም እማዬ አልኳት። እሷ ግን ግግም አለች። ልጄ ትራንስፖርት የያዘችውን ብር ቅድም ለኔ ቡና ገዝታበት መጣች፣ እሰጥሻለሁ ብያት እረስቼው ነው እኮ አለችኝ። እየሳኩ አይማ ቤቱን የሞላው ቡና አይደል እንዴ? ያ ሁሉ ቡና እያለ ለምንድን ነው የምትገዛልሽ ብዬ መለስኩላት። አይደለም እኮ ልጄ የሌለኝ መስሏት ነው እንጂ እኔ አጥቻ አይደለም እኮ። አሁን 45 ደቂቃ መጠበቅ ከብዶህ ነው? ይሁን በቃ አንተ እንደፈለክ አላስቸግርህም ቶ አለች። እንደገፋት ስለገባኝ እሺ በቃ እማዬ በሰው መኪና እኔ ምንም ቢያስባለኝ በቃ ይዣት እመጣለሁ ቻው ብያት ስልኩን ዘጋሁና ተመልሼ ያወረድኳት ቦታ ላይ ቆምኩኝ። ፋኖስ ጋር ደውዬ እንደለመድነው ማውራት ጀመርን። ምን እንዳወራን እንኳን በቅጡ ሳላቅ 1 ሰዓት ከ20 አውርተናል። እኔ 10 ደቂቃ ራሱ ያወራኋት አልመሰለኝም ነበር። ልክ ልጅቷ መታ መኪናዬ ፊት ለፊት ስትቆም ነው ያወራነውን ሁላ የተመለከትኩት። ፋኖስን ተሰናብቻት ስልኩን ዘጋሁና ከፍቼ አስገባኋት። እየተመለስን ምን ነው 45 ደቂቃ ነው የምትቆየው ብላኝ ነበር እኮማ፣ አንቺ ስንት ሰዓት እንደቆየሽ ታውቆሻል አልኳት። ዝም አለችኝ። ንቀቷ ከምንም በላይ ያናደደኝና ጥጌን ይዤ ቆሜ ውረጂ ከመኪናው ጭራሽ እኔን ማውራት እየደበረሽ ነው አብረሽኝ የምትሄጂው አልኳት። እንዳጎነበሰች ይቅርታ አለችኝ። በፈጣሪ ስም ስንት አይነት አድርቅ ሰው አለ። የሷ ግን ይለያል። ቤት ስንደርስ ከመቼው ከመኪና ወርዳ እናቴ ጋር ሄዳ መሳሳቅ እንደጀመሩ አላውቅም። ብቻ ግን መኪናውን እንኳን በስርዓት እስካቆም የጠበቀችኝ አይመስለኝም። እኔም ችግሯ በትክክል ከኔ ጋር እንደሆን ስለገባኝ ትቻቸው ገብቼ ይለጣልኩኝ። ተኝቼ ሳስበው የነበረው ለፋኖስ ቀለበት ማስርላት መቼ ነው፣ እንዴት አድርጌ ፕሮግራሙን እንዴት ነው ማዘጋጀው የሚለውን እያሰብኩ ነበር። እንቅልፍ ይወሰደኝ። በነጋታው ልክ
ልክ ፋኖስ ጋር እንደተገናኘን የጓደኛዋን ስልክ ሰበብ ፈልጌ ወሰድኩባትና ጓደኛዋን ማውራት ጀመርኩ። ልደቷ በሚቀጥለው ወር ላይ እንደሆነ ነገረችኝ። አጋጣሚ ሆኖ የሚውለው እሁድ ቀን ነበር። በደስታ ብዛት ላብድ ምንም አልቀረኝም። ቀጣዮቹን ጊዜዎች እንዴት ወጥሬ ሰርቼ ለሷ ፕሮግራሙን እንደማዘጋጅላት እያሰብኩ መተኛት መነሳቱን ተያያዝኩት። ወሩ ሁላ ረዘመብኝ። ፋኖስ ሁሌ የምትሄድበት ቤት ስላለ እዛ ይዛኝ ሄዳ ቁጭ ብለን እያወራን የልደቷን ቀን እንዴት ማሳለፍ እንደምትፈልግ ጠየቅኳት። ልደት የማክበር ልምድ ስለሌለኝ ተኝቼ ነው የምውለው ስትለኝ ይበልጥ ደስ አለኝ። ካላሰበችበት እንደውም ለኔ ጥሩ ሰርፕራይዝ ይሆንልኛል ብዬ ተደሰትኩ። ለሷ ፕሮግራሙን እንደማዘጋጅላት እያሰብኩ መተኛት መነሳቱን ተያያዝኩት። ወሩ ሁሉ ረዘመብኝ። ፋኖስ ሁሌ የምትሄድበት ቤት ስላለ እዛ ይዛኝ ሄዳ ቁጭ ብለን እያወራን የልደቷን ቀን እንዴት ማሳለፍ እንደምትፈልግ ድጋሚ ጠየቅኳት። ለእናቴና ለጓደኞቼ ነገርኳቸው። ሁሉም ያንን ቀን በጉጉት እንደሚጠብቁ ነገሩኝ። የሷንም ጓደኞች የዛን ቀን ሰርፕራይዝ እንደማደርጋት ነገርኳቸው። ሁሉም ደስተኞች ነበሩ። እናቴ ቤት እናዘጋጅላት፣ ፈጣሪ ይመስገን ቤታችን ቆንጆ ነው፣ አያሳፍርም አይደል እንዴ አለችኝ። በደስታ ተስማምቼ ፕሮግራሙን ቤት ለማድረግ ወስነን ቀኑ ሲደርስ ቤት ዝግጅቱን ጀመር። እኔ ቀኑ እስከሚደርስበት 5 ቀናት ውስጥ እንቅልፍ አልወሰደኝም። ሁሉም ነገር ብርቅ ሆነብኝ። አንዳንዴ ሌሊት ላይ እየተነሳሁ እንዴት እንደምንበረከኩላ እየተለማመድኩ ብቻዬን እስቃለሁ። የፕሮግራሙ ቀን 8 ሰዓት ላይ ቤት እንድትመጣ ነገርኳት። ልዕልት ከዋዜማው ጀምሮ ከኔ በላይ ከእናቴ ጋር እየተጋገዘች ሁሉንም ነገር ስትሰራ ነበር። የፋኖስ ጓደኞች ከሷ ቀደም ብለው መጡ። የኔም የሥራ ባልደረቦች የተገኙ። እኔ የሆነ ጭንቀት ውስጤ ተናነቀኝ። ዝም ብዬ መቅበዝበዜን ያየችው እናቴ እቅፍ አደረገችኝና ልጄ ራስህን እያየህ ነው አይደል? እንደ ልጅ እየተቅበዘበስክ እኮ ነው አለችኝ። ፈገግ ብዬ ብቻ ዝም አልኳት። ሰዓቱ ደረሰ። ፋኖስ ደውላ እየመጣች እንደሆነ ነገረችኝ። መጣች። መጀመሪያ ዝም ብለን ልደቷን ሰርፕራይዝ ያደረግናት እንዲመስላት ስትገባ ቀለል አድርገን ሰርፕራይዝ አልናት። በፍጹም እንዳልጠበቀችና ደስ እንዳላት ሆና አለቀሰች። አቅፌ አባበልኳት። ለልደቷ የተዘጋጀውን ኬክ ከመቁረሷ በፊት እኔ የጋብቻ ጥያቄን ማቅረብ ስለነበረብኝ ሁሉም ባይናቸው አሁን ጠየቃት የሚል ምልክት ሲሰጡኝ ሳታስበው ከኋላዋ ተንበርክኬ በፍርሃት ውስጥ እንዳለሁ ታገቢኛለሽ ብዬ ጠየቅኳት። በውስጤ የልጅነት ህልሟን የሁል ጊዜ ፍላጎቷን ስላሳካሁላት ምን ያህል እድለኛ ወንድ እንደሆንኩ እያሰብኩ ነበር። እሷ ግን ልክ ከፊት ለፊቷ ተንበርክኬ ጥያቄውን ሳቀርብላት ቃል ካፏ ሳይወጣ ወደ ጓደኞቿ ዞረችና ከት ብላ ሳቀች። ጓደኞቿም አላስቻላቸው፣ አብረዋት ሳቁ። ግራ ገባኝ ምን እየተካሄደ እንዳለ። እኔ ከተንበረከኩበት ሳልነሳ የሁሉንም አይን በየተራ ያየሁ ምንድነው? ፋኖስ ታገቢኛለሽ ብዬ እየጠየቅኩሽ ነው እኮ አልኳት። እሱ እኮ ነው ያሳቀኝ። አየህ አደረኩት። ፊት ለፊቴ አንበረከኩ። ይችን ቀን ለማየት አመት ከምናምን መጠበቅ የራሱ ቆጭቶኛል። ግን አደረኩት፣ አንበረከኩ ብላ በእልህ እየተናገረች እንባዋ ከዓይኗ ጠብ አለ። ጓደኞቿ እኔን በግልምጫ እያነሱ እየጣሉ የሷን አየሽ አንቺ አውርተሻል፣ ተውሹ፣ አሳካሹ፣ ጀግና ነሽ፣ በቃ ለምን ታለቅሻለሽ እያሉ ይዘዋት ወጡ። እኔ ነገሩ ህልም እየመሰለኝ ዝም ብዬ እናቴን አይኗን እያየሁ ቆምኩኝ። ወዲያው ተመልሳ መጣችና ለሌላ ጊዜ ግን ሰዎች ላይ አትበጣጠስ፣ ምድር ላይ ያለሁት ወንድ እኔ ብቻ ነኝ አትበልሺ፣ የምድራችን ባዶ ወንድ አንተ ነህ ብላ ተመልሳ ወጣች። እኔ
እየሮጥኩ ተከተልኳትና ምን እያወራች እንዳለ ጠየቅኳት። ላንተ ማብራራት የለብኝም ምክንያቱም አንተ ለኔ ምንም ነህ ብላ ጥላኝ ወጣች። የሚተናነቀኝን እንባ ዋጥ አድርጌ ወደ ቤቴ ተመልሼ ገባሁ። እናቴ መሬት ላይ ወድቃ ከባዋት እንድትረጋጋ እየነገሯት ነበር። እሷ ዝም ብላ ታቃስታለች። እየሮጥኩ ሄጄ እማዬ፣ እናቴ፣ እማ እያልኩ ከወደቀችበት ለማንሳት ስሞክር ልጄ በሰው ፊት አዋረደችህ አይደል? እኔ በዓይኔ ሙሉ ለማየት የምሳሳህልህን ልጅ ሰው ፊት አንበርክካ ጥላ ሄደች አይደል? ምን አድርገሃት ነው ልጄ? አንተ ለሰው ክፉ አታስብ። ምን ሰይጣን አሳስቶ ምን ጥፋት ሰርተህ ነው አለችኝ እያለቀሰች። የእናቴ ንግግርን ስሰማ እኔ ሳግ እየተናነቀኝ አብሬያት ማልቀስ ጀመርኩ። አንስተን ወደ መኝታ ቤት ወስደን አስተኛናት። ዶክተር ልጥራ ወይስ ሐኪም ቤት ልውሰድሽ ስላት አሻፈረኝ ስትል ምንም ማድረግ አልቻልኩም። ጓደኞቼ ምንም አታረጉም ሄዱ በቃ ብያቸው መቆየት ቢፈልጉም አስኬድኳቸው። እኔ ከእናቴ አጠገብ ቁጭ ብዬ ትንፋሿን 10 ቼክ እያደረግኩ ነው። አይኗን መመልከቱን ተያያዝኩት። ልዕልት መታ ካጠገቤ ቆማ መሬት እያየች ፋኖስን ሄደ ምን እንደተፈጠረ ማውራት ከፈለግ እኔ ከቴቴ አጠገብ ሆናለሁ፣ እኔ አለሁ ለሷ አለች። አመሰግናለሁ ግን ጥያት አልሄድም። ከምንም ነገር በላይ እናቴ ናት ለኔ አስፈላጊዋ አልኳት። እናቴ ፈገግ ብላ አየችኝና በቃ አሁን ደህና ሆኛለሁ፣ ሄዳና ግራትና ና እኔም ልቤ ረፍ ይበልልኝ። እኔ እኮ አሞኝ ስለቆየሁ ድንጋጤ፣ ንዴት፣ ጭንቀት ሲያጋጥመኝ ስለሚጥለኝ ነው እንጂ ደህና ነኝ። ሂድ እስቲ። መቼስ በጤናዋ እንዲህ አላደረገችም። ምክንያቷን ጠይቃት፣ ለወደፊት መማሪያ ይሆናል። ሂድ ልጄ አለችኝ። እዛ ተቀምጬ የባሰ ጭንቀት ለሆንባት ስላልፈለግኩ ተነስቼ ወጣሁ። ልዕልት እስከ በር እየተከተለች እንዳትቆይሽ አደራ፣ እቴቴ ደህና አትመስለኝም አደራ አለችኝ። ዞሬ እንኳን ላያት ስላልፈለግኩ በእጄ ወደዛ ሂጂ የሚል ምልክት ሰጥቻት ግቢውን ለቅቄ ወጣሁ። ፋኖስ ጋር ተደጋጋሚ ጊዜ ደወልኩ፣ አታነሳም። በመልእክትም አንዴም እንኳን እንድታናግረኝ ለመንኳት፣ ጭራሽ አትመልስም። ሲጨንቀኝ ጓደኛዋ ጋር ደወልኩና ቢያንስ ምክንያቷን ብቻ ትንገረኝ፣ ለሌላ ጊዜ ትምህርት ይሆነኛል በእናትሽ ብዬ ተማጸንኳት። ና በቃ የተለመደው ቤት ነን አለች። እንደ እብድ እያደረገኝ የነገረችኝ ቦታ ሄድኩ። ስደርስ ሁሉም ተሰብስበው ቆዝመው ተቀምጠዋል። ሁሉም እኔን ሲያዩ ተነስተው ብቻዋን ትተዋት ቦታ ቀይረው ተቀመጡ። የሆነ ወንድ አብሯቸው አለ። ከፊት ለፊቷ ሄጄ ቁጭ ስል እልህ ውስጤን ተናንቆኝ ሰውነቴ መንቀጥቀጥ ጀመረ። ምንም ሌላ ነገር ልልሽ አይደለም፣ ግን ምክንያትሽን ብቻ ንገሪ አልኳት። የፌዝ ሳቅ ፈገግ አለችና ታስታውሳለህ? ከዓመታት በፊት የሆነች ቀይ እምቡጥ ለማየት የምታሳሳ ጸጉሯ በጀርባዋ የተነሰነሰ አይደለም ለመምታት ለማየት የምታሳሳ ያያት ወንድ ሁሉ የሚመኛት አንዴ በሳቀች ብሎ ሰው ሁሉ የሚጠብቃት ልጅ ለኛ ቤተሰብ ደግሞ የመሳቃችን ምክንያት እሷ ነበረች። እናትና አባቴ ለመፋታት ጫፍ ደርሰው እሷ በመረገዟ ምክንያት ትዳራቸው ስለቆየ ስጦታ ብለው ስም አወጡላት። በቃ ለቤታችን ስጦታ ናት። እሷ ከተወለደች ጀምሮ ቤታችን በረከት በበረከት ሆነ። ያለ መፍረስ ጫፍ የደረሰው ትዳር እንደ አዲስ የሰው ምሳሌ የሚያስቀና ትዳር ሆኖ ነበር። ሁሉም ነገር ግን ነበር ለምን አትለኝም? በአንተ ምክንያት ነው። እንባዋን ከዓይኗ ላይ እየጠረገች እንዴት ነገሮች ይበልጥ ተወሳሰቡብኝ። በአግራሞት እየተመለከትኳት ነበር። ጥሩ እንዴት ማለት አሪፍ ነው። ምን መሰለህ እህቴ የምትማረው ከእናንተ መስሪያ ቤት አስፋልት
ተሻግሮ ያለው የሀብታም ትምህርት ቤት ነው እና እሷ ወደ ትምህርት ቤት በአባቴ መኪና እየሄደች አንተ ከታክሲ ወርደህ ወደ ስራ ቦታ እየሄድክ ታይሃለች። ምንህን እንደወደደችው ባላቅም ብቻ በአንድ እይታ ፍቅር ያዛት። አባቴ ትምህርት ቤት በር ላይ አደርሷት ሲመለስ እሷ ተደብቃ አስፋልት ተሻግራ ቆማ አንተ ስራ ቦታ እስክትመጣ ቆማ ትጠብቅሃለች። አንተ ወደ ስራ ቦታ ለመግባት ስለምታረፍድ አንተን ጥበቃ እየቆየች እሷም ክላስ አርፍዳ ትገባለች። ተደጋጋሚ ጊዜ በማርፈዷ ምክንያት ለአባቴ ተደውሎ ለምን እንደምታረፍድ ጥያቄ ቀረበበት። አባቴ ደግሞ ሁል ጊዜ በጊዜ ስለሆነ ይዟት የሚሄደው ግራ ስለገባው እህቴን አብዝቶ ተቆጣት። ድጋሜ በማርፈድ ቅሬታ ቀረበበት። እዚሁ ለቤታችን ቅርብ የሆነ ሌላ ትምህርት ቤት እንደሚያስገባት ሲነግራት ሁለታችንም ደነገጥን። ምክንያቱም እኔ ስላንተ ሁሉንም ነገር ጠንቅቄ ስለማውቅ ነው። ለእህቴ ከኔ በላይ ቅርብ ሰው የላትም። ምንም ነገር ሳትደብቅ ትነግረኛለች። ስምህን እንኳን ሳታውቀው ስላንተ ስታወራ አይኗ ይበራ ነበር። አንዴ በሳቀች ብለን የምንጠብቃት ልጅ ስላንተ ስታወራ ግን ፊቷ እንደ ፀሐይ እያበራ ሳቅ በሳቅ ሆና ነበር የምታወራው። በመጨረሻም ሁሉንም እውነት ላንተ ነግራህ ሰዓት አመሻሽታችሁ እንድትገናኙ እሷም ክላስ ሳታረፍድ ወይ ስትወጣ እንድታይህ ካልሆነም ማታ ላይ ከስራ ሰዓትህ በኋላ እየመጣን ልናገኝህ ወሰንና ለእህቴ ሁሉንም እውነት አፍረጥርጣ እንድትነግርህ ሌሊቱን ሙሉ ስመክራት አደርኩ። እሷም ተስማማች። በነጋታው ስልኩን ይዛ ወደ ትምህርት ቤት መጣች። ያንተን ስልክ ተቀብላ በዛውም ለኔ ምን እንዳልካት ደውላ ለመናገር ስለፈለገች ነበር ስልክ የያዘችው። አይገርምም? አንተ ጢባራሙ፣ አንተ ብቻው እንደተፈጠርክ የሚመስልህ፣ አንተ ግን እንደምትወድህ ስትነግርህ በጥፊ ብለህ ሸኛሃት። እህቴ በሰዓቱ እያለቀሰች እጅህን እንዳነሳህባትና በህይወቷ ለመጀመሪያ ጊዜ እንደተመታች በዛም ምን ያህል እንደከፋት እያዞራት እንደሆነና ትምህርት ቤት መጥቼ እንደወስዳት እየነገረችኝ ነበር። ንግግሯን እንኳን ሳትጨርስ እህቴ የመኪና ሰለባ የሆነችው። የቤታችንን ድምቀት ነው የቀማህን። ታውቃለህ፣ ያሳጣህን የእናትና አባቴን ትዳር ነው የበተንከው። ገባህ? በአይኔ ሙሉ ስላየኋት የምትሟሟብኝ የሚመስለኝን እህቴን በመኪና አደጋ እንዳጣት ያደረከኝን ታስታውሳለህ አይደል? አስክሬኗ እንኳን ከመሬት ተለቅሞ ነው የተቀበረችው። የሚሰቀጥጥ የመኪና አደጋ ነው የደረሰባት። እሷን ካጣሁ በኋላ ከልቤ ስቄ አላቅም። ከእናትና አባቴ ቤት ወጥቼ ነው የምኖረው። እናቴ ጤነኛ አይደለችም። ባንዴ ልጇንም ትዳሯንም ነው ያጣችው። አባቴ ከስንት አንድ ነው ስልክ እንኳን የሚያነሳልን። የት እንዳለ የት እንደሚኖር አናውቅም። አንተ ካደረከን ነገር አንጻር እኔ ምንም አላደረኩም። ሰው ፊት ብቻ ነው ያዋረድኩ። ማፍቀር እንዴት እንደሆነ ስቃዩ እንድትረዳ ስለምፈልግ ነው እስካሁንም የታገስኩ እንጂ እንደኔማ ቢሆን ገና የመጀመሪያ የተገናኘን ቀን ነበር መጠጥህ ውስጥ መርዝ አድርጌ ብገልህ ምኞቴ ነበር። ስታቅፈኝ እንዳባ ጨጓሬ ነው የምትኮሰኩሰኝ። ሳይህ ፊቴ ላይ ቀድሞ የሚመጣው ነፍሰ ገዳይነትህ ነው። ምን ያህል ትዕግስተኛ እንደሆንክ የገባኝ 1 ዓመት ሙሉ አንተን መታገሴን ሳስበው ነው። እህቴ ምን ጥሎባት አንተ እንደወደደች አላውቅም። አንተን እንኳን ማፍቀር ለትንሽ ቀን አብሮ ማሳለፍ ራሱ ይከብዳል። የምትቀፍ ሰው ነህ፣ ምንም አይስብም። ይታየሃል፣ ከነሱ ጋር የተቀመጠው ሰው ፍቅረኛዬ ነው፣ የ4 ዓመት ፍቅረኛዬ። አሁን አብረን ነው የምንኖረው። በከፋይ ሰዓት ከጎኔ የነበረው እሱ ነው አለች። አንዳንዴ የምንሰማውን ነገር ማመን አቅቶን ፈጣሪን በቃ ከህልሜ ቀስቅሰኝ እንጂ እስካሁን እኮ አልነቃንም ብለነው አናቅም። እኔ በሰዓቱ እንደዛ ነው ያልኩት። ፋኖስ ይህን ሁላ ነገር ስትነግረኝ እያለቀሰች ስለነበር አሳዘነችኝ። ውስጤ ተላወሰ። ራሴን ጠላሁት። በእህቷ ፈንታ እኔ በነበርኩ ብዬ ተመኘሁ። ክፍል 3 ይቀጥላል።